የፈለግከውን ማድረግ ትችላለህ። በየትኛውም ሂሳብ ግን ልጄን አንድ ነገር ለማድረግ ብትሞክር አንተን መፍራትን ለዘላለም እረሳዋለሁ። ለልጄ ስል ነው እንደዚህ ተጎሳቁዬ የምኖረው። እኔ በህይወት እያለሁ ይህንን ምኞት መቼም አይሳካልህም። የትርሲት እናት እኔ ካንቺ አንድ ነገር እንደምፈልግ ታውቂያለሽ። አንቺና ትርሲት በነፃነት እንድትኖሩ እኔ ይህንን ቤት እፈልጋለሁ። ይኸውልሽ ትርሲት፣ ከአንቺ ጋር የጀመርኩትን እቀጥላለሁ፣ አደርገዋለሁ። እኔ ተንከባክቤ ያሳደግኩትን የማንም ጎረምሳ መጥቶ ሲበላ ዝም ብዬ የማይሰው አይደለሁም። በአጭር ጊዜ ያልኩሽን አድርጊና ሁሉም ነገር ይስተካከላል። ጨርሻለሁ። ተግባባን? አቶ ግርማ፣ አንተ የምትለኝን ነውር ከማደርግ ሞቴን እመርጣለሁ። ከዚህ ቤት መውጣት አለብን እማዬ። ከዚህ ቤት ከምኖር ጎዳና ላይ መኖርን እመርጣለሁ። ትርሲት ትሰሚኛለሽ? ለማሜ ብዬ ነው የምተውሽ። ከዚህ በኋላ ከዚህ ልጅ ጋር ባይሽ ግን ሁለቱን አይነሽን ጎልጉዬ ነው የማወጣልሽ። ላምሮት፣ ምናልባት አንቺ ወቂ አታውቂ አላቅም፣ ግን ከጻፍሽው ዲያሪ ላይ አባትሽን የገደለው አብሯችሁ የሚኖረው ያሁኑ የላምሮት አባት ነው። አሁን የኛ ተራ ነው። ያንቺን ህይወት እንዲህ ያደረጉትን ሁሉ ዋጋቸውን እናስከፍላቸዋለን። የትርሲት ፍቅረኛ። ሰላም ጤና ይስጥልን ውድ የተከበራችሁ የቻናላችን ተከታታዮች፣ በዛሬው ቪዲዮአችን ትርሲት ክፍል 3 አበይት ትዕይንቶችን እንዲሁም ደግሞ ክፍል 4 ላይ የሚከሰቱ ቅድመ ሁኔታዎችን የምናስረዳችሁ የምናሳያችሁ ይሆናል። ታዲያ በቆይታችሁ ይህንን ቻናል ሰብስክራይብ ካላረጋችሁ ሰብስክራይብ፣ እንዲሁም ደግሞ ቪዲዮ ላይክ በማድረግ እስከ ቪዲዮ ፍጻሜ ድረስ አብራችሁን ዝለቁ፣ አብራችሁን ሁኑ። አሁን ላይ ትርሲት እጅጉኑ በጣሙን ሲበዛ ከችግር ላይ ችግር እንዲሁም ደግሞ ከመከራ ላይ ከመከራ እየተደራረቡባቸው መስቀልቅል የህይወት ደረጃ ላይ ደርሳለች። በተለይ ደግሞ ቤትም ትምህርት ቤትም ከሰው ጋር እንዳትገናኝ በጣሙኑ አብዝታ የምጠላት ታላቅ እህቷ ላምሮት እጅጉኑ ታስደነግጣታለች፣ እንዲሁም ደግሞ በጣሙኑ ታስፈራታለች። አሁን እሱ ብቻ ሳይሆን ቤቷ ያለው እንጀራ አባቷ ማለትም የላምሮት አባት አቶ ግርማ ትልቅ ፈተና እየሆነባት ሂዷል። ባለፈው ክፍል እንደተመለከትነው መጨረሻ ላይ አቶ ግርማ ብቻዋን ትርሲትን ቤት አግኝቷት አሁን ማግኘት ያለበትን የሚፈልገውን ለመፈጸምም ጥሩ አጋጣሚ እንዳገኘ እየገለጸላት አሁን ላይ እኔና አንቺ ብቻ ነን፣ ስለዚህ የፈለግነውን ማድረግ እንችላለን እያላት እንደነበር ይታወቃል። ታዲያ በዚህ ግርግር በጣም ሲታገላት በጣም ነው እየተጫጫሁ እያለ ማለትም እሱ ሳይደፍራት እናቷ በእጃዙር ደረሰችላት። እናቷም እጅጉኑ ተናዳ እሳት ለብሳ እሳት ጎርሳ፣ አንተ ልክስክስ ውሻ፣ ጭራሽ ልጅ ላይ እንዲደረግ የማትፈልገውን ነገር ጭራሽ ልጅ ላይ ሁሉን ነገር መታገስ እችላለሁ፣ ይህንን ግን በልጄ የመጣ በተለይ ደግሞ በትርሲት የመጣ ምንም ነገር ይሁን መታገስ አልችልም በማለት እጅጉኑ ተበሳጭታ ተናዳና ተቀጣጥላ በጣሙኑ ትጮህበታለች። አቶ ግርማም ያደረገው ሳያንስ እጅጉኑ ገፍትሯት ምንም አላደረኩም ብሏት ጣጥሏቸው ይወጣል። ታዲያ ግርማ ከወጣ በኋላ ትርሲትም በሀዘን ተውጣ እጅጉኑ አዝናና ተከፍታ እማዬ ከዚህ ቤት እባክሽን እንውጣ፣ ከዚህ ቤት ከምኖር ጎዳና ላይ ብኖር እመርጣለሁ እያለች እያነባችና እያለቀሰች ለእናቷ ትነግራታለች። የእሷ መከራ መች አለቀ፣ ሀዘንሽ ቅጣጣ ከቤትሽ አይወጣ ነው ነገሩ። ታዲያ በዚህ ሁኔታ እጅግ ተናዳ በጣም ተበሳጭታ ስለነበር ትርሲትም የሆነ ቦታ በጣም እንደዚህ ሲከፋት ብሶቷን የምትናገርበት የምታሳልፍበት ቦታ አላት። ታዲያ በቀጥታ ወደዛ ታመራለች። ብቻዋን እዛ ቦታ ሆና እያለቀሰች እያነባችና ሀዘኗና መከፋቷ እንዲወጣላት ራሷ ብቻዋን ተቀምጣ ታነባ ነበር። ታዲያ በዚህ ሁኔታ ትምህርት ቤት ስለቀረች ፍቅረኛዋ ማለትም ኪሩቤል እዚህ ቦታ ቁጭ ብላለች፣ ትምህርት ቤት አልመጣችም ሲሉት በቀጥታ ወደ እሷ ይመጣል። በማስቀጠልም እንዲህ ይላታል፣ የቱንም ያክል ችግር ይፈጠር አንቺ ላይ እንባ ማየት አልፈልግም። እሷ ግን በተሰበረ አንደበት በቃ አልቻለም፣ ህይወት እኔ ላይ ፊቷን አዙራብኛለች። እሱም በማስቀጠል እንደዚህ ሊመልስላታል፣ ከሰው ጋር ተጣልተሽ ከሆነ ንገሪኝ፣ ያስለቀሰሽን ደም እንባ ነው ማስለቀስልሽ። ወኔው ደስ ይላል። ነገር ግን ከማን ጋር እንደሚታገል እሱም ያወቀ አይመስለኝም። አንቺን በዚህ ምድር ላይ ማንም ሰው እንዲያስለቅሰሽ አልፈልግም። አንቺ ትልቅ የኔ ጉዳይ ስለሆንሽ በአንቺ ማንም እንዲመጣብኝ ስለማልፈልግ እጅጉንም ስለማፈቅረሽ ሲልም እንዲህ ሲል ያበስራታል።
ጉዳዩ አዲስና ዱብዳ የሆነባት ትርሲት እኔን እኮ ማንም ሰው እንደዚህ ብሎኝ አያውቅም። እኔ አንተን ስሜት ሳልረዳ አንተ ግን የኔን ስሜት ተረድተህ ከጎን ይሆንክ ስትል ትመልስለታለች። እኔ እኮ ማንም ሰው እንደዚህ ሆኖልኝ አያውቅም፣ ማንም ሰው። ታዲያ በዚህ ሁናቴቸው ትርሲትና ጓደኛዋ አብረው እያሉ በድንገት ለአምሮት ታይታቸው ነበርና እቤት ከሄደችና በቀጥታ ወደ እሷ ስልክ ትደውላለች። ደወለችና ትሰሚኛለሽ ከማን ጎረምሳ ጋ ነው የምትንዘላዘዩ ስትላት አሁን ምንም ነገር መልስ አልፈልግም፣ ቀጥ ብለሽ ወደ ቤት ነይ አለቻት። ትርሲትም እጅጉኑ ደንግጣና ተደናብራ በቃ አሁን መሄድ አለብኝ እህቴ አይታናለች ስትልም ነገራቸው። እሱ ግን ጉዳዩን ከምንም ሳይቆጥር ተረጋጊ፣ ያንቺ ጉዳይ የኔም ጉዳይ ነው፣ በዚህ ብቻም አላበቃም እንዲህ ሲል ቀጠለ። ካልደበረሽ አንድ ነገር ልንገርሽ፣ ከትላንት ወዲያ ዲያሪሽን ከቦርሳሽ ወስጄ አንድ በአንድ ሁሉንም አንብቤ ነው የመለስኩልሽ። እስከዛ ቀን ያለውን ሁሉን አምቃለሁ። ዛሬ ያስለቀሰሽን ነገር ደግሞ ከነገርሽኝ ሙሉ ይሆናል ማለት ነው። ትርሲትም እጅጉኑ ደንግጣ ምን አውቀህ ነው ብላ ስትጠይቀው ስለ ትክክለኛው አባትሽ ስለ ላምሮት፣ ስለ አሁን ቤታችሁ ስላለው አቶ ግርማ፣ ምናልባት ከጻፍሽው ታሪክ ላይ አንቺ ወቂው አትወቂው አላውቅም እንጂ ትክክለኛውን አባትሽን የገደለው አቶ ግርማ ናቸው፣ የላምሮት አባት። ይህን ከሰማች በኋላ ለሽርፍራፊ ሰከንዶችም ደርቅ ብላ ቀረች። ታዲያ መለስ አለችና ቆይ ይህንን አንተ እንዴት ታውቃለህ በማለት ትጠይቀዋለች። በዚህም አላበቃም፣ አሁን የኛ ተራ ነው። ያንቺን ህይወት እንደዚህ መስቀልቅሉን ያወጡትን እናመሰቃቅላቸዋለን፣ ዋጋቸውንም እንሰጣቸዋለን በማለት ይቀጥላል። ከዚህ የምንረዳው ግን ይሄ የትርሲት ጓደኛ የሆነ ነገር የሚያውቀው ጉዳይ እንዳለ ነው። ወይም ደግሞ ከትርሲት አባት ወገን የሆነ ሰው ሊሆንም ይችላል። ምናልባትም የትርሲት የስጋ ዘመዷ ወይም ደግሞ በአባቷ በኩል ወንድሟም ሊሆን ይችላል። ትርሲትም እጅግ በጣም ተናዳ ዛሬ ዲያሬን ሰርቃ አነበብክ፣ ነገ ከነገ ወዲያ ምን ልትሰርቅ እንደምችል በምን አውቃለሁ? እኔ ደግሞ ሌባ በጣም ነው የምጠላው ብላ ትታውም ወደ ቤት ታመራለች። አሁን ቤት ላይ ደግሞ ሌላ ትልቅ ፈተና እየጠበቃት ይገኛል። ያም ደግሞ በላምሮት በኩል። ላምሮት እቤት ተቀምጣ እሳት ጎርሳ እሳት ለብሳም ጠበቀቻት። ከማን ጋር ነው የቆየሽው? ቆይ ከትምህርት ቤት ውስጥ እሱ ብቻ ነው ወንድ ያለው? ቆይ ግን ከዚህ ልጅ ያለሽ ግንኙነት ምንድን ነው ስትልም መስቀለኛ ጥያቄዎችን ትጠይቃታለች። ትርሲትም በመፍራትና በመንቀጥቀጥ ምንም የተለየ ነገር የለንም። ታዲያ ላምሮትን በማስቀጠል እጅግ ተናዳ ትሰሚኛለሽ፣ ከዚህ በኋላ ከዚህ ልጅ ጋር ባይሽ ሁለቱም አይንሽን ነው ጎልጉዬ የማወጣልሽ፣ ትሰሚኛለሽ? ተግባባን? ይህን ተነጋግረው ከቤቷ ስትወጣ ትርሲት ከእናቷ ጋር ተገናኙ። እናቷም እኔ ምልሽ ልጄ ከማን ጋር አይታሽ ነው? ስትንጨረጨርልሽ ነበር በማለት ትጀምራለች። ምንም ከትምህርት ቤት ጓደኛዬ ጋር ነው፣ ግን እኮ ከዚህ በኋላ እንዳታገኝ ብዬ ነግሬዋለሁ በማለት ትርሲትም ትመልሳለች። እናትየውም ለምን ሲባል ምን ነው ጥሩ ልጅ አይደለም ብላ ስትጠይቃት ሌባ ነው፣ ሌባ እንደማልወድ በተደጋጋሚ ነግሬዋለሁ፣ ግን ይባስ ብሎ ዲያሬን ሰርቆ ወስዶ አነበበብኝ። ደግሞ እኮ አንድ ነገር ነግሮኝ ነው የመጣሁት ስትል ዱብዳ ሐሳቡን ታወርዳለች። እናትየውም በግርምት ምን ነገረሽ ስትል ትጠይቃታለች። ከአንቺ ዲያሪ ሳነብ እንዳገኘሁት ከሆነ አባትሽን የገደሉት አቶ ግርማ ናቸው አሉኝ። ከዛ በጣም ተናድጄበት ስለነበር ተናግሬው ነው የመጣሁት። ነገሩን ለማባባስ ነገሩን ለማረሳሳት እየሞከረች የትርሲት እናት እዛው ባሉበት ደርቀው ቀሩና ለተወሰነ ደቂቃ ከቆዩ በኋላ እንዴት ማለት ስትልም ጠየቀቻት። ታዲያ ከሰመመን መለስ አለችና በይ ዝም በይ፣ ይህንን ነገር ደግሞ ሰምተው ሞትሽን ያጣድፉብኛል ልጄ በማለት ለልጇ ለትርሲት ትነግራታለች። ሌላው ጉዳይ ደግሞ አሁን ላይ አቶ ግርማ ትርሲትን ስላልደፈረ እናቷም ስለደረሰችበት እጅጉን ተናዶ በጣሙኑ ተበሳጭቶ እናቷ ላይ ይጮህባታል። ጉዳያቸውን ከልጆቻቸው መለስ ብለው ለብቻ ለመነጋገር ያሰቡት እናትና አባት ለብቻቸው መነጋገር ይጀምራሉ። አቶ ግርማም እንዲህ ሲሉ ይቀጥላሉ። አየሽ እኔን 2 እና 3 ዓመት ታግሶ መጠበቅ አቅቶሽ ሌላ ሰው አገባሽ። እናትየውም ቀበል በማድረግ ይህን ነገር እኮ በተደጋጋሚ ነግሬሃለሁ። ላምሮትን ባረገዝኩ ሰዓት አንተ ጥለህ ጠፋህ። የት ትገባ የት ትሄድም የማውቀው ጉዳይ አልነበረኝም። ላምሮትንም እስከምወልድ ድረስ አብሮ የሆነ ረዳኝ። ማንም ረዳት በሌለኝ ሰዓት ረዳቴም
አጋዥም ነበረ። በአንተ መምጣትም ተስፋ ስቆርጥ ተስፋዬን አገባሁት። ትርሲትም ተወለደች። አንተ ወደዚህ ስትመለስ ትርሲት 9 ዓመቷ፣ ላምሮት ደግሞ 11 ዓመቷ። እኔ ያንን ውሳኔ ባልወስን ኖሮ ስንት ዓመት ስጠብቅህ ነበር ስትልም በቁጣ ትመልስለታለች። መጠበቅ ነበረብሽ ብሎ ሲጮህባት እናትም በቃ ትዕግስቷ ከልክ አለፈና አሁንም ያለፈ ታሪካችንን ደግሜ የነገርኩህ እኔ ላይ የፈለግከውን ነገር ማድረግ ትችላለህ። በየትኛውም ሂሳብ ግን ልጄን አንድ ነገር ለማድረግ ብትሞክር አንተን መፍራትን ለዘላለም እረሳዋለሁ። ለልጄ ስል ነው እንዲህ ሆኜ የምኖረው። አባትም ቀበል ሊያረጉና ለልጅሽ እንደዚህ የምትሆኝ ከሆነ እኔ የምልሽን ነገር ለምን አታደርጊም? እኔ ከአንቺ አንድ ነገር እንደምፈልግ ታውቂያለሽ። ይኸውም አንቺና ትርሲት በነፃነት እንድትኖሩ እኔ ይህንን ቤት እፈልጋለሁ። እናትም በጣም ተበሳጭታ ተናዳና ተቆጥታ እኔ በሕይወት እያለሁ መቼም ይህ ሐሳብ ሕይወትህ እውን አይሆንም አለችው። ይሄ ቤት ከኔ ውሳኔ ውጭ ነው ስትልም አበሰረችው። ምክንያቱም የራሷ የትርሲት አባት በራሷ ስም አድርጎላታል ስትል በጣሙኑ እጅጉኑ አቶ ግርማ ተናደዱ። አሁን ላይ እሳት ለበሱ፣ እሳትም ጎረሱ። ታዲያ በጣሙኑ ቆጣ አሉና ይህንን ለምን ቀድመሽ አልነገርሽኝም? አንተ ትርሲትን እየበደልክ ያለከው በራሷ ቤት የምትኖረውን ልጅ ነው። በማስቀጠልም እኮ ያንቺ ድርሻ ምንድን ነው ሲልም ጠየቃት። ለዚች ምንም ለማታቅ ልጅ ሲሰጥ እንዴት ዝም ትያለሽ? በቃ አንቺ ሁልጊዜ ስህተት በማለት ተበሳጭቶ ተቆጥቶ ይናገራል። በጣምኑ ተናዶ ተስፋም ቆርጦ በቃ አሁን ምንም አልፈልግም፣ ከፊቴ ዞር በይልኝ፣ ጥፊ ከፊቴ በማለትም ይናገራሉ። ሌላው ጉዳይ ትልቅ ጥያቄ የፈጠረባት የትርሲት እናት ትርሲት ከነገረቻት ልጁ አባትሽን የገደለው አቶ ግርማ ናቸው ካላት ላይ አሁንም በአይምሮዋ እየተመላለሰ በጣሙን እየረበሻት ይገኛል። ታዲያ ትርሲትን ነይ ወደ ቤት እንግባ እስኪ ልጅ በማለት እንዲህ ስትል ስለ ጉዳዩዋ ትጠይቃታለች። ቆይ ዲያሪሽን ብቻ አንብቦ እንዴት ሊያውቅ ቻለ? ትርሲትም እኔ ምን አውቃለሁማ፣ እኔ ዲያሪ ላይ የጻፍኩት ከአንቺ የማየውን ከአንቺ የምሰማውንና ከልጅነት ጀምሮ ያለውን ታሪኬን ነው። የትርሲት እናት ትልቅ ጥያቄ የሆነባት የራስ ምታትም የሆነባት ይህ ሰውዬ በጣሙኑ ስለ ጉዳዩ ጠልቆ እንደሚያውቅ ብዙ ነገር ከዲያሪው ብቻ ሳይሆን የሚያውቀው ጉዳይ እንዳለም ጠየቀቻት። እሱ ግን እንዴት በቀላሉ ሊያውቅ ቻለ? እሱ ግን የሆነ ነገር የሚያውቀው ነገር አለ ማለት ነው ስትላት ትርሲትም እጅጉኑ ፈርታና በጣም ደንግጣ ኧረ እሱ የሚያውቀው ነገር የለም፣ ይህንን ልጅ እንደምንም ብለሽ ስለሚያውቀው ነገር ማወቅ አለብሽ፣ ጠይቂው። ማለት እንዴት አድርጌ? ማለትማ ከዚህ በኋላ ከዛ ልጅ ጋር ብትገናኝ አይንሽን ጎልጉዬ ነው ማውጣልሽ ብላኛለች ላምሮት። እውነቴን ነው ምልሽ ልጅ፣ እሷን ታያት። ግርማ እዚህ ውስጥ እጁ ካለበት የኔን የጭካኔ ጥግ ያየዋል ስትልም በቁጭት ትናገራለች። ታዲያ በጣም ግራ የገባት ትርሲት ቆይ እማዬ ስለዚህ ነገር የምታውቂው ጉዳይ አለ እንዴ? እናቷም የእርግጠኛ መሆን ነው እንጂ ያቃተኝ የምጠረጥረው ጉዳይማ አለ። የትርሲት ጉዳይ በዚህ ብቻ መቻ በቃ የእሷ ጉድ መቻ ያልቃል። ሌላው ጉዳይ እንዲህ ሲል በአቶ ግርማ በኩል ያለው ይቀጥላል ማለት ነው። ታዲያ አቶ ግርማ በጣም ተናደው ጉዳያቸው የፈለጉት ድርጊታቸውን ሳይፈጽሙ በመቅረታቸው እኔ ኤውልሽ እኔ ከአንቺ ጋር የጀመርኩትን ነገር እቀጥለዋለሁ፣ አደርገዋለሁ። እኔ ያሳደግኩትን የማንም ጎረምሳ መጥቶ ሲበላ ዝም ብዬ ቁጭ ብዬ የማይሰው አይደለሁም። ልጄ ነግራሻለች። ከዚህ በኋላ ያ ጎረምሳሽ አብሮሽ የሚታይ ከሆነ እሱንም አደጋ ላይ ትጥዋለሽ። ከፈለጋችሁ ሁለታችሁንም ጨምቄ ሰማይ ቤት እያረፋችሁ እንድትጠጡት ማድረግ እችላለሁ። እኔ ግርማን አታውቂኝም ማለት ነው። ትርሲትም እጅጉኑ ተበሳጭታ ተናዳና እጅጉኑ እየፈራች አንተ የምትለኝን ነውር ከማደርገው ሞቴን እመርጣለሁ አለች የመንተፍረቷን። እሱም በስላቅ አንቺ ከሞትሽ ታዲያ ለእናትሽ ማን ይተርፍላታል? እናቴን ወዳታለሁ ትያለሽ አይደል እንዴ? ለእናትሽ ስትል ይህንን ጉዳይስ አድርገሽ ብትገላገይስ? እሷ ግን በፍቅር በሐሳብና እንዲሁም ደግሞ በመማፀን ይተወኛል በማለት ምን አለበት እኔንም እናቴንም በነፃ እንድንኖር ብትሆን ብላ እግሩ ላይ ወርቃ ለመነችው። እያነባችና እየተንሰቀሰቀች ብትጠይቀውም እሱ ግን ገፈታትሯት በአጭር ጊዜ ውስጥ ያልኩሽን አድርጊና ሁሉም ነገር ይስተካከላል ብሏት እዛው መሬት ላይ ደፍቷት ሄደ።
አሁን ላይ ትርሲት በጣም የተገፋች፣ በሁሉም አቅጣጫ ችግርና መከራ አሰፍስፎ የሚጠብቃት፣ ወዴት እንኳ መሄድ እንዳለባት የማታቅ በጣሙኑ የተጎዳችና ግራ የገባት ሰው ሆናለች። በአንድ በኩል ፍቅረኛ የተባለው አሁን ላይ ነገሮችን እየመዘዘ አሁን ላይ የሚያውቀው ጉዳይ እንዳለም እየነገራት እያስረዳት ይገኛል። በሌላ በኩል ደግሞ አቶ ግርማ ቤታቸው እንግዲህ እየተበጠበጠ በአንድ እግሩ ሊያቆመው እየደረሰ ነው። ይህንን ፍቅረኛዋንም ካገኘው እንደማይምረውና እስከ መጨረሻው እንደሚያስወግደው ዝቶባታል፣ አስረድቷታል። ሌላው ጉዳይ ደግሞ እሱ አቶ ግርማ ብቻ ሳይሆን ታላቅ እህቷ ላምሮትም አሁን ላይ ከዛ ልጅ ጋር ድጋሚ ባይሽ ዓይንሽን ጎልጉዬን ማውጣልሽ እያለች እሷም ሌላ አንድ ፈተና ሆናባታለች። ሌላው ጉዳይ የሚያሳስባት ይሄ ሁሉ ይህንን ችላ ማለፍ እንዲሁም ደግሞ ማስተካከል ትችላለች። ነገር ግን የእናቷ ጉዳይ እጅጉኑ ያስጨንቃታል። ለእናቷም እባክሽን እናቴ ከዚህ ቤት እንውጣ፣ በዚህ ቤት እንደዚህ ከምንኖር ጎዳና ይሻለኛል ብላ ብትማጸናትም እናቷ ግን ልትስማማ አልቻለችም። ታዲያ በሚቀጥለው የሚጠበቀው ጉዳይ በእሷና እንግዲህ በፍቅረኛዋ መካከል ያለው ጉዳይ እጅጉኑ ጠንክሮ እሱም ደግሞ ምንም እንኳ ችግሮች ቢፈራረቁባትም እንደማይተዋት ስለነገራት አሁን ላይ ከጎኗ እንደሚሆንና የሚያውቀው ጉዳይም እንዳለ በእርግጥም አመላክቷል። ስለዚህ በዚህ ሁናቴ አቶ ግርማም እንግዲህ እጃቸውን አጣጥፈው የሚቀመጡ ሰው አይደሉም። ይህንን ከተመለከቱ ይህን ልጅ እስከ ወዲያኛው ድረስ በቅጥረኛም ቢሆን ወይም ደግሞ በተለያዩ ሰዎች እንግዲህ ከፍሎም ቢሆን እንደሚያስገድለው ምንም ጥርጥር የለውም። ታዲያ ይህ ድራማ በሚቀጥለው ምን ያስመለከተን ይሆን? የእናንተን ሀሳብ በሀሳብ መስጫ ሳጥን እየገለጻችሁ ይህንን ቻናልም ሰብስክራይብ በማድረግ